ቶፊቅ ያንተስ ነገር ውሻ ተሄደ ጅብ ጮኸ ይባላል። ጊዜ ካለፈ በኋላ ወየ ወርዱኝ በቃ ምን ልሁን ማለት ምን አመጣው ማለት ነው። በፊት የት ነበርክ? እንደዚህ አሁን ማለት ነው ህይወት ይዣለሁ ብላ ስትለ ነው እንደ አንተ እንደገና እኔ የምለው ወንዶች የጣሉትን እቃ ሲያነሱባቸው የማይወዱት ነገር ምንድን ነው? አስረዱኝ እስኪ አባይቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የሀያት ቤተሰብ ወይ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም አልሐምዱሊላህ። እንግዲህ ማለት ነው ሰሞኑን ተውፊቅ ማለት ነው ወየው አርጉኝ ምናምን ያው ሶፊ እንዳስያዘችው ታውቃላችሁ። ከዛ አስፈታችሁ። ከዛ ትናንትና ፎቶውን ፎፊ ገንጥሎብኛል አለ። ከዛ ምን አረገ መሰላችሁ? መቼም የሱ ነገር አያልቅም እና ጠርቶት ሶፊን እና ይህንን የማያደርገው እኔ በጣም ስለምወዳትና ስለማፈቅራት ነው። ስለዚህ እንድትሄድብኝ ስለማልፈልግ ነው ብሎ መልስ ሰጠ። እና እኔ ደግሞ ጥያቄ እስከ ዛሬ የት ነበርክ? ተው ብላ ስትል ማለት ነው እንደፈለግ አሁን እንደገና ፎቶ መለጣጠፍ ምናምን ምናምን ምን አስፈለገ? ፎቶ ለጥፎ እንትን ማለት ምንድን ነው ትርጉሙስ? ምንድን ነው ጥቅሙስ? የማይጠቅም ነገር ማለት ነው። ይህ ነገር መሆን የለበትም። በጣምም ያስጠላል፣ ደስ አይል። እንደዚህ መደረግ የለበትም። ስለዚህ ይሄ መሆን ያለበት ነገር ዝም ብሎ ነው ማለት ነው። አንተ ደግሞ ማረጋጋት፣ ሶብሮ ማድረግ፣ ትዕግስት ይኑርህ። ትዕግስት ያለው ሰው ብዙ ነገር ያደርጋል። አንተ ግን ትዕግስት ስለሌለ ሩት እንትና ደግሞ ማለት ነው ሶፊ መማተት የለብሽም እንደዛ አይነት ማለት ነው። ገባችሁ? ለምን እንደዚህ ማድረግ የለባችሁም ማለት ነው። ገባችሁ? ለምን እንደዚህ እናስፈልገ አላውቅም። እሱ ግን ያው መቼም የሰው ልጅ ይጣላል፣ እርግጥ ነው። ግን ታተጣላ በኋላ ደግሞ መታረቅም አለና ብትታረቁ ብዬ እላለሁኝ። አንድ ላይ በእንትን ብትሉ ማለት ነው። ስለዚህ ፎፊ ከህይወታቸው ውጣም ታስታርቅና በቃ መልካም ወንድም አድርገው እሱን አንተ ከህይወታቸው ብትወጣ መልካም ነው ብዬ እላለሁ እኔ። ለምን እሱ በጣም እንትን እያለ ስለሆነ አንተ መውጣት አለብህ ብዬ ነው የማስበው። ፎፊ በጣም መልካም ልጅ ነው፣ እውነት በጣም ማለት ነው። ምክንያቱም በፍቅር መጎዳትን ወዶ ማጣትን ስለሚያውቅ እርግጠኛ ነኝ እንደሚያስታርቃቸው ተስፋ አለኝ ማለት ነው። ምክንያቱም እሱ ማስታረቅ ስለለመደ በዛ ስለሚያስታርቃቸው ብዬ እላለሁ። ነገር ግን ፎፊ ያው በፊትም ምንድነው አብረሽን የተዋትን ፍቅርን አልነበር የያዘው። አሁንም ደግሞ እንደዛ እንዳይሆን ብዬ አስባለሁ። አንዳንዴ የመልካም ሰዎች ናቸው የምንላቸው ሰዎች ተቀይረው ስናያቸው ትንሽ ያስጠላል። ስለዚህ ጸባይም ሆነ ማንነትም እንዳይቀየር እልሃለሁኝ ፎፊ ማለት ነው። እሺ እንዲቀየርብን አንፈልግም። አንተ መልካም ሰው ነው፣ በመልካምነትህ ሂድበት። ስለዚህ ያው መልካምነትህን ቀጥልበት እንላለን። ያው ሌላ ነገር እንዲያታደርግ። ምክንያቱም ፎቶውን ስታይ ራሱ ማለት ነው ሶፊ በጣም የሆነ አለቀሰች። ግን ለምን እንደዚህ የምታደርገኝ? መልሰህ ልቤን የምትሰብረው እኔ እኮ ትተኸኝ ሄዳለህ። አሁን አይደለን አሁን ነው እንዴት እዚህ ያለ ብዙ ነገር ስትጎዳኝ ምናምን አለች። እና እሷን አደናገራት ለራሷ ማለት ነው። ገባችሁ? ድንግርግር አላት። እውነት ተደናገረች ራሷ ማለት ነው። አሁን ያው ህይወት ጀምራለሁ እያለች ነው። ህይወት ከጀመረች ደግሞ እና የዚህን ያህል እንጂ እንደዚህ ወንድ ልጅ ላይ በጥፊ መማታት በጣም ያስጠላል ሶፊ ማለት ነው።
አንቺ ህይወት ብትጅም ነገ መታረቅና ጓደኛ መሆን እኮ ይቻላል አይደል? ያግል ልጅ ያኔ ምንም ሆነ ምን ወንድምሽ ነው። ነገር ግን አንቺን አፈቀረሽ እንጂ አልጠላሽም። ስለዚህ ማይሳሳት የለም። ተጣልታችኋል። እግር ግን ብትጣሉም ደግሞ መታረቅ እንዳለ ማሰብ ነበረብሽ። እንደዛ አድርገሽ መማታት የለብሽም። ለምን እሱ ምንም እንትን ያለው ነገር የለም እና ይሄን ባታረጊ ብዬ እላለሁ። ጥሩም አላረግሽም። ገባሽ? ጥሩ ብትሰሪ ያው ጥሩ ሰራሽ እንላለን። ግን ጥሩ ስላልሰራሽ ጥሩ አልሰራሽም። ነገር ግን ቢጎዳሽም የዚህን ያህል እጅን ማንሳት ከባድ ነው ማለት ነው። እጅ አይነሳም እንዴት ብለሽ ነውር ነው እና ምንም ይሁን ምንም ይሄ መደረግ ጥሩ አይደለም ብዬ እላለሁኝ። እንደዛ ማድረግ የለብሽም እና ይሄ ነገር ደግም አላረግሽ። ገባሽ? ይሄ የማይሆን ነገር እውነቴን ነው። የሰው ልጅ መጀመሪያ እኮ ብዙ ነገር ያሳለፋችሁ ሰዎች ናችሁ። ግን አሁን ሰዋን ይኪያሩብ እንደዛ ማድረግ እኔ ግን በጣም ነው የደበረኝ። ለምን ብሪከርጊ ስትመጪው ላይ ማለት ነው እንደው አንቺ እኮ አብዶ መስሎሻል። እሱ አልታመመም። ምክንያቱም ማንነትሽን ምንነትሽን እችል ለእኔ ትሆነኛለህ አትሆነኝም ብሎ ግምገማ ላይ ነበረ። ያኔ እውነት ታፈቅረኛለህ ወይስ አታፈቅረኝም ማለት ነው እንጂ አሁን ፍቅሩን በደንብ አድርጎ የገለጸልሽ ይመስለኛል። እና ይሄን ነገር ባታረጊ ለምን አስፈለገ ብትር ማለት ነው። መቼም አይጣላል እንዴ? ይጣላል አይደል ሁሉም ሰው። ስለዚህ ይሄን ባታረጊ ብዬ እላለሁኝ። እና ጥሩም አልሰራሽ መልካም ነገር ብታረጊበት ጥሩ ነው እና ብትታረቁ በጣም ደስ ይለናል። አብራችሁ ብትኖሩ አብራችሁ በቃ ፍቅራችሁን እንደ ድሮ ብትመለሱ እውነት ደስ ይላል። ሁሉም ተመልካች በደስታ ነው የሚሸበርቀው ብዬ ነው የማስበው እኔ። ስለዚህ እውነቱን ነው በሁለታችን መሀል ሌላ ሰው እናስገባ ያለሽ እውነቱን ነው። ትክክል ነው እሱ እና ባታስገቡ ብዬ እላለሁኝ። እና ማስገባት ጥሩ አይደለም። ራስ በራሳችሁ ደስታችሁን ገልጣችሁ ተጫዋቱ፣ ተደሰቱ፣ አብራችሁ ኑሩ። ምን አስፈለገ እናንተ መጣላት? ስለዚህ እናንተ መጣላት ታይሆን አብራችሁ ማኖር ነው የሚያስደስተው ማለት ነው። እና አብራችሁ ኑሩ እንላለን። ገባችሁ? አብሮ የኖረ ሰው ደስ ይላል። አብራችሁ መኖር አለባችሁ እንጂ የማይሆን ነገር ባታረጉ ብዬ እላለሁኝ። እውነት አንዳንዴ የምናደርጋቸው ነገር ብዙ መስዋዕት ያስከፍላሉ። ምክንያቱም ፍቅር ነው። ፍቅር መጥፎ ነው። ፍቅር እኮ ነው ይባላል። አንድ ሰው ያን ሰው ታፈቀረ ምንም ብታረጉት፣ ምንም ቢመቱትም፣ ምንም ቢሉት፣ ቢገለምጡትም በቃ ለሱ ዘፈኑ ነው። ገባችኋል? እንኳን ብትል ሊሆንበትና ለሱ ሰርጉ ነው። ዘፈኑ፣ ጨዋታው፣ ሰርጉ ነው ለሱ። ስለዚህ እንዴት አታርጊው አታስቀይሚው እንላለን እና አብራችሁ ብትኖሩ ብለን እንመኛለን። ደስታችን ነው። እኛም ደስታ ነው፣ እናንተም ደስታ ነው እና አብራችሁ ሁኑ እንላለን የኔ ወዶች ማለት ነው። መለየት ለማንም አይበጅም። አሁንስ እውነት አሳዘነኝ። እውነት እኔ ተውፊቅ አሳዘነኝ። እኛ እኮ መጀመሪያ አጥብቃችሁ ያዙ የምንለው ይሄ ነገር ይመጣል እያልን ነው። ስለዚህ ምንም መደረግ አይቻልም። እንግዲህ አብራችሁ ካልሆናችሁ ፈጣሪ ካላለው ምንም መደረግ ስለማይቻል ማለት ነው። እንግዲህ አብሽሩ ኢንሻአላህ። እርግጠኛ ተስፋለኝ አብራችሁ እንደምትሆኑ ምንም ጥርጥር የለኝም። ፎፊ አስታርቋችሁ እሱ ከህይወታችሁ እንደሚወጣ ምንም ጥርጥር የለኝም። እና ውድ ተመልካቾች
ጥርጥር የለም እርግጠኛ ማለት ነው። እና ወደ ተመልካቾቼ ላይክ እና ሼር እያደረጋችሁ አበረታቱ። እየወዳችኋለሁ። መቻችሁ። ባይ ባይ።